ወደድናችሁ ስንላቸው እናስብበት ሲሉ የነበሩ ሴቶች፣ አፈቀርናችሁ ስንላችሁ አላማ አለኝ ስትሉን የነበራችሁ ሴቶች የት ደረሳችሁ? እውነት አላማችሁ ጋር ደረሳችሁ ወይስ እስካሁን አስባችሁ አልጨረሳችሁም? እስኪ ነገር አሳውቁኝ። የት ናችሁ? የት ደርሳችሁ? ይኸውልህ የሚመር ሀቅ ልንገርህ፣ ገንዘብ ከሌለ የቤተሰብ ስብሰባ ላይ ሚሪንዳ በጥርስ የምትከፍተው አንተ ነህ። ሱቅ የምትላቀው አንተ ነህ። እጅ የምታስታጥበው አንተ ነህ። ኧረ እንደውም ሲያወሩ ዝም በል የምትባለው አንተ ነህ። ይኸውልህ ዝም ብለሽ ስሚ። ሂውማኔር እንዳታረጊ ይልሻል አይደል? ሂውማኔር በምታረግ ሴት ደግሞ ይማግጥብሻል። ጥፍር እንዳትቀጥይ ይልሻል። ጥፍር በምትቀጥል ሴት ይማግጥብሻል። ከዛ ደግሞ አጭር ቀሚስ እንዳታረጊ አትገላለጪ ይልሻል። በምትገላለጥ ሴት ይማግጥብሻል። ተመልከች፣ እንዳለ አታርጊ በሚልሽ ነገሮች ነው የሚማግጥብሽ። እና ሴቶች እንዴት ለዚህ መፍትሄ እንዳጣችሁ ይገርመኛል። እኔ ግን መፍትሄው እንደ ሚስትም እንደ ውሽማ መሆን ከቻላችሁ ጥሩ መፍትሄ ታመጣላችሁ ብዬ አስባለሁ። እና የኔ እህት አስቢበት፣ እሱ የሚልሽን ተቃራኒ አድርጊ። ከዛ ነገሮች መስመር ይዛሉ። እንደዛ ይመስለኛል የኔ ሐሳብ። እኔ የምላችሁ ይሄ ሰፈር ውስጥ በጣም አንገታቸውን የደፉ ምሳሌ የነበሩ ቀና ብለው በቃ ሰው የማይናገሩ ቤተክርስቲያን የሚያበዙ ሴቶች አረገዙ ሲባል አያሳስባችሁ? እንደውም እንዴት አድርገው አረገዙ ብዬ ሁሌ ለምን እጨነቃለሁ? እኔ ብቻ እኔ የምላችሁ እነዛ በሰማያዊ ስክሪፕቶ ጽፈው በቀይ ስክሪፕቶ የሚያሰምሩት ልጆች ትምህርት ቤት እያለን የት ደርሰው ይሆን? እንደው ምናልባት ዲኮር ምናምን ስራ የጀመሩት እነሱ ይሆኑ እንዴ? ግራ ገባኝ እኮ። አሁን ድንገት ፌስቡክ ስከፍት የቀድሞ ጠቅላይ ሚኒስትር ክቡር አቶ መለስ ዜናዊ የሙት ዓመት ነው የሚል ማስታወሻ መጣልኝ እና ወደ ኋላ መለስ ብዬ ሳስብ ለካ በመለስ ጊዜ ዱባ ወጥ አንበላም ብለናል። ለካ በመለስ ጊዜ ሽንኩርት 50 ሳንቲም ገዝተናል። ለካ በመለስ ጊዜ በየአይነት በ15 ብር በልተናል። ለካ በመለስ ጊዜ ከክፍለ ሀገር በነፃነት ተንቀሳቅሰናል። የሚገርም ነው። ብቻ ፖለቲካ ነው ብላችሁ ደግሞ ድራሼ እንዳታጠፉት። እኔ አይመቸኝም ፖለቲካ። ብቻ ላስታውሳችሁ ብዬ ቀብጠን ነበር። ለካ ሂውማኔር የምታረጉ ሜካፕ የምትቀቡ ሌላም ሰውነታችሁ ላይ ጭማሪ ነገር ያረጋችሁ ሴቶች፣ ጸጉር ያስተከላችሁ ወንዶች፣ ፈጣሪ ጸሎቴን አልሰማለኝ አትበሉ። አያቃችሁም፣ ተቀይራችሁበት። ከውጪ ስትገባ ሚስት ኮስተር ብላ ቁጭ ብላ ምን ሆነሻል ስትላት አይ ምንም አልሆንኩም ካለች በቃ ዝም ብለህ ተዘጋጅ፣ ቤተሰብ ጋር ደውል፣ ልብስህን በሻንጣ አርግ፣ መሳፈሪያ ብሮች ምናምን ያዝ፣ ስልክህን ቅርብ ቦታ አርግ። እኔ በጣም የሚገርመኝ ነገር ማለት ነው እንዴት ነው ሁሉም ኢትዮጵያዊ አንድ ነገረኛ አክስት ያለው ተመሳሳይ? ይሄ ነገር አይገርማችሁም? እንግሊዘኛውና ገንዘቡ እኮ ውስጥ ያለ። አሁን ችግሩ እዚህ ጋር ነው የሚጀምረው። ውስጥ ያለውን እንግሊዘኛ አውጥቼ መናገርና ሐሳቤ ውስጥ ያለውን ገንዘብ ወደ ባንክ አካውንቴ መክተት ነው ችግር። እስኪ ይሄ ችግር ያለባችሁ እስቲ ተካፈሉ። አንድ እግሩ ካልሲ ጠፋብሽ አይደል? ታዲያ አንዱን እግር ለምንድን ነው ያስቀመጥሽው? ያኛው ዘመድ ጥየቃ ብሎ ሲመጣ ልትይዙ ነው? አውጪና ጣይ አታረጊውም? ስንት አመት ነው መሳቢያ ውስጥ እዛ ላስቲክ ውስጥ አስቀምጠሽ? አይውልህ እዚህ የሰለጠነው ዓለም እንደገባህ መጀመሪያ የልብስ የጫማ ሳይዝ ይጠፋል። በቃ ሳይዝን አታውቀውም መጀመሪያ። ከዛ ደግሞ ትንሽ ትቆይና አለባበስ ይጠፋል። በቃ አለባበስ ልብስ ከላይና ከታች ምንና ምን አንድ ላይ እንደሚሄድ እንኳን ይጠፋ። ኢትዮጵያ ያለ የምትለብሰው ምናምን ተወርሰው ይጠፋል። ከዛ የቆየ ስትሄድ አኗኗር ይጠፋል። አኗኗሩ ራሱ ከዛ የቆየ ስትሄድ ምግብ ሆድ ውስጥ መቀመጥ ደግሞ ይተዋል። በቃ ትፈጫለህ ወፍጮ በቃ ትሄዳለህ። ከዛ የቆየ ስትሄድ ደግሞ ምን ትሆናለህ? ጭራሽ ማለት ነው ወሬ የማይቋጠር ሰው ትሆናለህ። የትናንቱን የማያስታውስ ሰው ትሆናለህ።
በቃ ግራ ይገባሃል ማለት ነው። ምን እንደጎደለ አታውቅም። ሁሉም ነገር አለ፣ ሁሉም ነገርም ቸግሮሃል። እንደዛ ነው የምትሆነው።